ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዚህ ቪዲዮ የቱሪዝም እና ሆቴል ማኔጅመንት መውጫ ፈተና ቀጣይ ክፍል አብረን የምናየው ይሆናል። ከዚህ በፊት የመጀመሪያ ክፍል ሰርቼ በዚህ ዩቲዩብ ቻናል ላይ አስቀምጫለሁ። ያላገኛችሁ በዲስክሪፕሽን ቦክስ ውስጥ ቪዲዮን የምታገኙበት ሊንክ አስቀምጣለሁ። እዛ ውስጥ ገብታችሁ ማግኘት ትችላላችሁ። በዚህ ክፍል ደግሞ ቀጣይ ፓርቶችን አብረን የምናየው ይሆናል። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ሲጀምሩ ላይክ እንድታደርጉና ኮሜንቶችን እንድትጽፉበት እላለሁ። ለጓደኞቻችሁም ቪዲዮን ሼር እንድታደርጉ እላለሁ። አሁን ቀጥታ ወደ ዛሬ ክፍል ገባለሁ። Next question, which one is correct about zoning? A, it's a method of developing popular tourism destination all over the country. B, it's the method of dividing the destination into different zones for different activities. C, it's a system of setting different pricing strategies to demarcating a destination. D, it's a system of channeling visitors flow through different well-defined routes. ጥያቄው ስለ ዞኒንግ ትክክለኛ የሆነው የትኛው ነው የምንለው። ዞኒንግ ስንል ወይም ዞኒንግ ማለት አንድን የቱሪስት መዳረሻ ቦታ ለተለያዩ ተግባራት እንዲያገለግል በተለያዩ ክፍሎች ወይም ዞኖች የመከፋፈል ዘዴ ነው። ዞኒንግ ስንል የአሰራር በተለይ የተፈጥሮ አካባቢን ለመጠበቅና የጎብኚዎችን እንቅስቃሴ በአግባቡ ለመምራት የሚጠቅም ነው። ለምሳሌ የተፈጥሮ ጥበቃ ብቻ የሚደረግለት ክልልና ጎብኚዎች የሚዝናኑበት ወይም ሆቴሎች የሚሰሩበት ክልል ተለይቶ ይመደባሉ። አብዛኛው ጊዜ በዚህ ከተሰጡት አማራጮች ውስጥ ስለ ዞኒንግ ትክክለኛ መልስ ሊሆን የሚችለው በቢ ላይ ያለው it's the method of dividing the destination into different zones for different activities የሚለው ቢ ትክክለኛ መልስ ነው። ቀጣይ ጥያቄ which one is not the particular duty of housekeeping in hotel? A, maintenance of public areas. B, cleaning of in-house guest room and for arrival. C, serving the food. D, ensure cleanliness. ጥያቄው ከሚከተሉት ውስጥ የሆቴል ሃውስኪፒንግ ወይም የክፍል እንክብካቤ ክፍል ተግባር ያልሆነው የትኛው ነው የሚለው። ሃውስኪፒንግ ስንል በሆቴል ዋና ስራው የሆቴሉን ንጽህና ውበትና ምቾት መጠበቅ ነው። ይህም የህዝብ መጠቀሚያ ቦታዎቹን መንከባከብ ኤ ላይ እንዳለው፣ የእንግዳ ክፍሎቹን ማጽዳት ቢ ላይ እና አጠቃላይ ንጽህና ማረጋገጥ ዲ ላይ የተዘረዘሩትን አንድ ላይ ያካትታል። ዲ ላይ ምግብ ማቅረብ ወይም ሰርቪንግ ደ ፉድ የሰርቪስ ወይም የሬስቶራንት ክፍል እንጂ የሃውስኪፒንግ ክፍል ስራ ድርሻ አይደለም። ስለዚህ ሲ ትክክለኛ መልስ ማለት ነው ከዚህ ከተሰጡት ውስጥ። ቀጣይ ጥያቄ the criteria for measuring conservation status of wildlife of Ethiopia is not dependent on A, existence of endemic species of birds. B, existence of large flocks of tourists. C, existence of endemic species of plants. D, degree of risks imposed on wild animals. ጥያቄው የኢትዮጵያ የዱር እንስሳትና እጽዋት የጥበቃ ሁኔታ ለመለካት የምንጠቀመው መስፈርት ውስጥ የማይካተተው የትኛው ነው የምንለው ወይም በምን ላይ ነው ዲፔንድ የማይሆነው የምንለው። አንድን አካባቢ የብዝሃ ህይወት ጥበቃ ደረጃ ለመወሰን በዚያ ቦታ ላይ ብቻ የሚገኙ ብርቅዬ የወፍ ዝርያዎች መኖር ኤ ላይ እንደተባለው፣ ሌላ ብርቅዬ የእጽዋት ዝርያዎች መኖር ሲ ላይ እና በዱር እንስሳት ላይ የተደቀነው የአደጋ ስጋት ደረጃ ወሳኝ መስፈርቶች ናቸው። እነዚህ ኤ ሲ እና ዲ ላይ ያሉት existence of endemic species of birds, existence of endemic species of plants and degree of risk imposed on wild animal እነኚህ ወሳኝ ናቸው። በዚህ ላይ ዲፔንድ ይሆናል። ዲፔንድ የማይሆነው ደግሞ existence of large flocks of tourists የሚለው ቢ ላይ ያለው ትክክለኛ መልስ ነው ለዚህ ጥያቄ። ቀጣይ the number of tourists visiting Arba Minch in 2024-25 was 200,000. So what sort of demand this belongs to? A, potential. B, deferred. C, suppressed. D, effective. ጥያቄው በ2024-25 ዓመተ ምህረት አርባ ምንጭን የጎበኙ ቱሪስቶች ቁጥር 200,000 ነበር። ይህ ቁጥር የትኛው የቱሪዝም ፍላጎት አይነት ይወክላል የሚል ነው። ኢፌክቲቭ ዲማንድ የሚባለው በትክክል ወደ መዳረሻ ቦታው በመሄድ ጉብኝት ያደረጉትን ቱሪስቶችን ቁጥር የሚያሳይ ነው። እነዚህ ሰዎች
ወይም 200,000 ሰዎች የመጓዝ ፍላጎት ጊዜና የመክፈል አቅምም ኖሯቸው ጉዞን ያደረጉ ናቸው። ስለዚህ ትክክለኛ መልስ ሊሆን የሚችለው ዲ ላይ ያለው ኢፌክቲቭ ዲማንድ የሚለው ነው። ሌሎቹ ዲፈረድ ምን ስንልና ፖቴንሻል ዲማንድ ስንል እነዚህ ወደፊት ሊመጡ የሚችሉ ጎብኚዎቹን ለማሳየት ወይም ለመግለጽ ነው። እዚህ ኬዝ ግን ኦልሬዲ 200,000 ሰው በ24 25 ወደ 40 ምንጭ ነው ጎብኝቷል የሚል ነው። ይሄ ኢፌክቲቭ ዲማንድ ካቴጎሪ ውስጥ ነው የሚካተተው። ሶ ትክክለኛ መልስ ዲ ይሆናል። ቀጣይ which of the following tourism organization has a particular service? A. South Region Tourism Commission, B. Addis Ababa Tourism Commission, C. Ethiopia Tourism Trading Enterprise, D. Addis Ababa Hotels Association። ጥያቄው ከሚከተሉት የቱሪዝም ድርጅቶች ውስጥ ለየት ያለ ወይም የተወሰነ አገልግሎት የሚሰጠው የትኛው ነው የሚለው እንደ የክልል ቱሪዝም ኮሚሽኖች በኤ እና በቢ ላይ ያሉ የመንግስት መስሪያ ቤቶች አጠቃላይ የቱሪዝም መዳረሻዎችን የማስተዋወቅና የመቆጣጠር ሰፊ የፖሊሲ ስራ ነው የሚሰሩት። የሆቴሎች ማህበርም ዲ ላይ የተጠቀሰው የአባላቱን ጥቅም የሚያስጠብቅ ሰፊ ስብስብ ነው። የኢትዮጵያ ቱሪዝም ንግድ ስራ ድርጅት በተለየ መልኩ ከቀረጥ ነፃ የሆኑ የሱቅ ሽያጮችን ማካሄድ፣ የመታሰቢያ እቃዎችን ማቅረብ እና የቱሪስት መጓጓዣዎችን ማቅረብ የመሳሰሉት ለየት ያሉ የንግድና አገልግሎት ስራዎችን ላይ የሚያተኩር ነው የኢትዮጵያ ቱሪዝም ትሬዲንግ ኢንተርፕራይዝ የሚለው። ስለዚህ ከተሰጡት ውስጥ ትክክለኛ መልስ ሲ ይሆናል ማለት ነው። ቀጣይ ጥያቄ ቁጥር 16 among Rift Valley lakes which lake free of bilharzia with brown in color and popular with tourists and city dwellers? A. Lake Shala, B. Lake Chamo, C. Lake Langano, D. Lake Zwai። ጥያቄው ላይ ከስምጥ ሸለቆ ሐይቆች መካከል ከብልሃርዚያ በሽታ ነፃ የሆነ ቀለሙ ቡናማ የሆነው እንዲሁም በቱሪስቶችና በከተማ ነዋሪዎች ዘንድ በጣም ተወዳጅ የሆነው የትኛው ሐይቅ ነው የሚል ነው። ከዚህ ከተዘረዘሩት ውስጥ ላንጋኖ ሐይቅ ለዚህ ትክክለኛ መልስ ይሆናል ማለት ነው። ላንጋኖ ሐይቅ ከብልሃርዚያ በሽታ ነፃ በመሆኑ ጎበኞች በነፃነት የሚዋኙበት ሐይቅ ነው። ይሄም ደግሞ በምን ምክንያት ነው? በውስጡ ባለው ከፍተኛ የሰልፈር መጠን ነው። ላንጋኖ ሐይቅ የሚለው ለዚህ ጥያቄ ትክክለኛ መልስ ይሆናል። ቀጣይ ጥያቄ suppose you are the manager of a hotel and you call from security officer for the guest death case, what is the first action you will take? A. Inform all hotel staff before he or she call to the police. B. Directly call the police before inform to the others. C. Open the door of the guest. D. Call to doctor before police. በጥያቄው ላይ እርሶ የሆቴል ስራ አስኪያጅ ቢሆኑና ከጥበቃ የእንግዳ መሞት መረጃ ቢደርሰው መጀመሪያ መውሰድ ያለበት እርምጃ ምንድነው የሚል ነው። በሆቴል መደበኛ የአሰራር ስርዓት መሰረት የአንድ እንግዳ ሞት ሲያጋጥም ወይም ሲጠረጠር ቦታው ሳይነካና ሳይቀየር ወዲያውኑ ለህግ አካላት ማሳወቅ ቅድሚያ የሚሰጠው ተግባር ነው። ሌሎች ሰራተኞች ከማውራት ወይም መረጃውን ከማሰራጨት በፊት በቀጥታ ለፖሊስ መደወል ነው። ይሄ ዳይሬክትሊ call the police before inform to the other የሚለው ቢ ላይ ያለው። ይሄ ደግሞ ምንድነው ጥቅሙ? ማስረጃ እንዳይጠፋና ህጋዊ ሂደቱ ወዲያውኑ እንዲጀምር ያደርጋል። ስለዚህ ከተሰጡት ውስጥ ትክክለኛ መልስ ቢ ይሆናል ማለት ነው። ቀጣይ ጥያቄ suppose that X hotel has earned total revenue of $2 million and acquired a net profit of $500,000 in 2025 budget year. Based on this case, what is the total expense of the hotel? A. $1,500,000, B. $4 million, C. $1 million, D. $2,500,000። ጥያቄው አንድ ሆቴል በአመት ገቢ ወይም ቶታል ሬቬኒው 2 ሚሊዮን ብር ቢያገኝና የተጣራ ትርፉ ደግሞ $500,000 ቢሆን ይህ ሆቴል አጠቃላይ ወጪው ስንት ነበር የሚል ነው። ስለዚህ ይሄን እንግዲህ ለማወቅ
የተሰጡን ምንድነው ቶታል ሪቬኒው ወይም በአመት ውስጥ ምን ያክል ገቢ እንደተሰበሰበ ተሰጥቷል። 2 ሚሊዮን ዶላር ነው። የተጣራ ገቢ ደግሞ $500,000 ነው። የተጠየቅነው ቶታል ኤክስፔንሱን ነው ወይም መጀመሪያ ወጪ የወጣውን ነው። ሶ ኔት ፕሮፊት ኢዝ ኢኳልስ ቱ ወይም የተጣራ ገቢ የምንለው ያ ካገኘነው አኑዋሊ ካገኘነው ወይም በአመት ውስጥ ካገኘነው ሲቀነስ ያወጣነው ነው የሚሆነው። ስለዚህ አሁን የተሰጠን አኑዋሊ ያገኘነውና ኔት ፕሮፊት ተሰጥቷል። ቶታል ኤክስፔንሱን ለማወቅ ደግሞ ቶታል ሪቬኒው ማይነስ ኔት ፕሮፊት ብለን እናገኛለን ማለት ነው። ቶታል ሪቬኒው $2 ሚሊዮን፣ ኔት ፕሮፊት ደግሞ $500,000 ቀናንሰን የምናገኘው ቶታል ኤክስፔንስ ወይም በአጠቃላይ በዚህ አመት ላይ ይህ ሆቴል ያወጣው ወጪ $1,500,000 ይሆናል ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ ትክክለኛ መልስ ኤ ላይ ያለው $1,500,000 ይሆናል። ቀጣይ ጥያቄ the elements of situational analysis that explain about political, economic, socio-demographic, technological trend that could impact on the destination's competitiveness is called A. Destination recourse, B. Destination market, C. Macro environment, D. Supporting industries። ጥያቄው በሁኔታዎች ትንተና ውስጥ በአንድ የቱሪስት መዳረሻ ተወዳዳሪነት ላይ ተጽዕኖ ሊያሳድሩ የሚችሉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና ቴክኖሎጂያዊ ሁኔታዎች የሚያብራራ የትኛው ነው የሚል ነው። ከዚህ ከተሰጡት ውስጥ ማክሮ ኢንቫይሮንመንት የሚባለው በአንድ ድርጅት ወይም መዳረሻ ዙሪያ የሚገኝ እና በቀጥታ ቁጥጥር ሊደረግባቸው የማይችሉ ሰፋፊ ውጫዊ ሁኔታዎች የያዘ አካባቢ ነው። እነዚህ ፖለቲካ፣ ኢኮኖሚክ፣ ማህበራዊ እና ቴክኖሎጂካል ሁኔታዎችን አንድ ላይ ያጠቃልላል ነው ይሄ። ስለዚህ ትክክለኛ መልስ ሲ ማክሮ ኢንቫይሮንመንት ብለን እንጠራለን ይሄን። ቀጣይ ጥያቄ why measuring international tourism is simpler than measuring domestic tourism? A. Since measuring international tourism has clear entry and exit point registration. B. Since double counting is less common in measuring domestic tourism. C. Since measuring domestic tourism has no confusion of distinguishing between tourists and non-tourists. D. Since measuring domestic tourism depend on passport and disembarkation card requirements. ጥያቄው ዓለም አቀፍ ቱሪዝም መለካት ወይም መመዝገብ ከሀገር ውስጥ ቱሪዝም ይልቅ ቀላል የሆነው ለምንድን ነው የሚል ነው። ዓለም አቀፍ ቱሪስቶች ከአንድ ሀገር ወደ ሌላ ሀገር ሲሻገሩ በአየር ማረፊያ ወይም በየረድፍ ኬላዎች ላይ ግልጽ የሆነ የፓስፖርትና የቪዛ ምዝገባ ይደረግባቸዋል። ይሄ የቱሪስቶች ብዛት በትክክል ለመቁጠር በጣም ቀላል ነው የሚያደርገው። በሀገር ውስጥ ቱሪዝም ግን ሰዎች ያለምንም ፓስፖርት ወይም ኬላ በሀገሪቱ ውስጥ ስለሚንቀሳቀሱ በትክክል ማን ቱሪስት እንደሆነ ለመለየት ለመመዝገብ አስቸጋሪ ነው የሚሆነው። ስለዚህ ከተሰጡት ውስጥ ትክክለኛ መልስ ኤ ላይ ያለው since measuring international tourism has clear entry and exit point registration. So this is the correct answer from the given alternatives. በዚህ ክፍል ያለኝ ይሄን ነው። ቀጣይ በሌላ ክፍል እስከምንገናኝ ደህና ሁኑ እያልኩ ለዩቲዩብ ቻናሌም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮዎቹ ላይ ኮሜንት ጻፉበት፣ ለጓደኞቻችሁም ሼር አድርጉ።